ከ25 ዓመት በፊት ጥሩ የሚባል የህይወት ደረጃ ላይ አልነበርኩም። የማስባቸው ነገሮች እየተሳኩልኝ አይደለም። ምንም ገንዘብ በኪሴ ውስጥ የለም። እንደውም ትዝ ይለኛል በአንድ ወቅት $10 በመጣሌ ምክንያት 2 ቀን ታምሜ ተኝቼ ነበር። ጓደኞቼ ሊያጽናኑኝ ሞክረዋል። ምናልባት ያይጣልከው $10 የተቸገረ ሰው አግኝቶ እየተጠቀመበት ነው ብሎ እኔን ሊያጽናኑኝ ሞክረው ነበር። ነገር ግን የዛኔ በጣም ከመቸገር የተነሳ $10 ወጥቼ ብለምን ይሻለኛል እንጂ መጣል አይጠበቅብኝም ነበረ። ብቻ ምን አለፋችሁ ከ25 ዓመት በፊት ህይወቴ እንደዚህ ነበረ። በውጣ ውረድ ውስጥ የተሞላ ነው። ገንዘብ ነክ ነገር ላይ ደግሞ ምንም እየቀናኝ አልነበረም። ስለዚህ ከህልሞቼ ወደ ኋላ ቀርቻለሁ። ህይወቴን ለማስተካከል ምን ማድረግ እንዳለብኝ እያሰብኩ በነበረበት ሰዓት ነበረ መልካም እድል ያጋጠመኝ። ይህን መልካም እድል ወደ ደጄ የመጣው በ25 ዓመቴ ነበረ። አብዛኛው ጊዜ መልካም እድሎች የሚከሰቱበትን ሰዓት ለማስረዳት በጣም ይከብዳል። ልዩ ነገሮች በልዩ ሰዓት ላይ ለምን ይከናወናሉ? አሁንም ለማስረዳት በጣም ይከብዳል። ምናልባት ህይወት እንደዚህ ነች። መልሱ ለኔ ሁል ጊዜም ምስጢር ሆኖ ይቀጥላል። ለኔ ያጋጠመኝ መልካም እድል አንድ ሰው መተዋወቅ ነበረ። ይህ ሰው በጣም ልዩና በጣም ስኬታማ የሚባል ሰው ነው። ስሙም ሚስተር ኤልሾፊ ተብሎ ይጠራል። መጀመሪያም ስተዋወቅ ለራሴ ያልኩት አንድ ነገር አለ። እንደሱ ለመሆን ማንኛውንም አይነት ነገር ለማድረግ ዝግጁ ነኝ። እንደዚህ አይነት ሰው ለመሆን ግን ምን አይነት ነገሮችን ማድረግ እንደሚጠበቅብኝ ባውቅ ደስ ይለኛል እያልኩ ቁጭ ብዬ ሳስብ ነበረ። ረጅም ታሪክ ላሳጥርላችሁና ከዚህ ሰውዬ ተዋውቀን በወራቶች ልዩነት ውስጥ ይህ ሰው በድርጅቱ ውስጥ እንድሰራ ቀጠረኝ። እኔም ስራውን ተቀብዬ ለ5 ዓመታት በተለያዩ ቢዝነሶች ውስጥ ተቀጥሬ እያገለገልኩ ጊዜን አሳለፍኩ ማለት ነው። 5 ዓመት ካለፈ በኋላ ግን እንዳለመታደል ሆኖ ሚስተር ሾፍ ከዚህ ዓለም በሞት ተለየ። ነገር ግን ከዚህ አስደናቂ የሆነ ሰው ጋር 5 ዓመታቶችንም አሳልፌያለሁ። በእነዚህ 5 ዓመታቶችንም ስራ ብቻ ሳይሆን የሰጠኝ የህይወት መርሆችንም ስኬታማ ለመሆን የሚያስፈልጉትን ዋና ዋና ነገሮችንም ጨምሮ ነበረ። ለኔ ከሱ ካገኘኋቸው ትላልቅ ነገሮች መካከል ዋነኛው ይህ ነበረ። እንዴት ስኬታማ መሆን ይቻላል? እንዴት ሀብት ማፍራት ይቻላል? እንዴት ደስተኛ መሆን ይቻላል? ለእነዚህ ሁሉ ጥያቄዎች ከሱ ሐሳቦችን ወስጃለሁ። ሐሳቦችንም በህይወቴ ላይ ተግብሬ ህይወቴ ላይ ሰርተውልኛል። ስለዚህ ዛሬ እሱ ለኔ ካጋራቸው ነገሮች ውስጥ በህይወቴ ላይ የሰሩልኝ ነገሮች ለእናንተ መልሼ አጋራለሁ ማለት ነው። መልእክቱ የሚስተር ሾፍ ነው። ስለዚህ ሚስተር ሾፍ የህይወት አስተማሪ ምን አለኝ መሰላችሁ? አንተ ከተለወጥክ ሁሉም ነገር ይለወጥልሃል። አንተ ከተሻሻልክ ሁሉም ነገር ይሻሻልልሃል። እንዴት ጥርት ያለ መልእክት መሰላችሁ! በዛ ብቻ አላቆመም። ፍልስፍናዎችን ከቀየርክ ልማዶችን ትቀይራለህ። አስተሳሰብህንም ካስተካከልክ ዲሲፕሊን ትገነባለህ። በፊት ከነበርክበት ጎዳና ዞር ብትል ወደ አዲስ ህይወት ፊትህን ብታዞር ተጨባጭ የሆኑ ነገሮችን ታገኛለህ። ነገር ግን መጀመሪያ አንተ መለወጥ አለብህ አለኝ። ሚስተር ሾፍን ከማግኘቴ በፊት ወይኔ ነገሮች በተስተካከሉልኝ እያልኩ ነበር ህይወቴን የምመራው። ምናለ መንግስት በተቀየረልኝ ብዬ አስባለሁ። ምናለ ታክስ ሲስተሙን ባስተካከሉት ብዬ አስባለሁ። አለቃዬ ትንሽ ጨመር አድርጎ ቢከፍልኝ ብዬ እመኛለሁ። የሀገሪቱ ኢኮኖሚ ቢሻሻል፣ ነገሮችም እየተወደዱ ከሚሄዱ እየረከሱ ቢሄዱልኝ እያልኩ እመኛለሁ። ነገር ግን ሚስተር ሾፍ ምን አረጋገጠልኝ መሰላችሁ? እነዚህ ነገሮች መቀጠላቸው አይቀርም። ወደድኩም ጠላሁም ሁሉም ነገር ለኔ ሲል አይቀየርም፣ ባለበት ይቀጥላል። እንደውም እስከዛሬ በህይወታችን የተከሰቱ ነገሮች ልክ በህይወታችን እንዳለ ንፋስ አስቡት። ንፋሱ ሁላችንም ላይ ይነፍሳል። ኢኮኖሚክስ፣ ፍሪደም፣ ፖለቲክስ፣ ሁሉም ነገር አንድ ነፋስ ነው። ስለዚህ ይህንን ነፋስ እኔን ይዞኝ ይሄድ ካላችሁ እነግራችኋለሁ፣ እናንተ ወደምትፈልጉት ቦታ ይዘዋችሁ አይሄድም። ነፋሱ ጥሩ ግፊት ሊሆናችሁ ይችላል። ነገር ግን እናንተ ወደምትፈልጉበት ቦታ ለመሄድ እናንተ አቀማመጣችሁ ልታስተካክሉ ይገባል። ልክ ወደ መዳረሻዋ ለመድረስ እየጣረች እንዳለች ጀልባ ፊታችሁን ታዘራላችሁ ማለት ነው። ወዴት? ንፋሱ እንዲወስዳችሁ ወደምትፈልጉበት ቦታ። ይሄ ነፋስ ወደምንፈልገው ሀብት ይወስደናል፣ ወደምንፈልገው ንብረት ይወስደናል፣ ወደምንፈልገው ህይወት ይወስደናል። ነገር ግን ይህ ነፋስ ወደምንፈልግበት ቦታ ይወስደናል ብለን ለነፋሱ ሁሉም ነገር ጥለን መቀመጥ የለብንም። ህይወቴ እዚህ ጋር ነው ያለው፣ እኔ ግን ወደዚህ ነው መሄድ ያለብኝ። ጥሩም ነፋስ ስላለ ወደዚህ ቦታ እንዴት ሊወስደን ይችላል ብለን ማሰብ ብቻ ነው የሚጠበቅብን። ቅድም እንዳልኩት ንፋስ ማለት የሀገር ኢኮኖሚ፣ መንግስት፣ ፖለቲክስ፣ ፍሪደም እና አጠቃላይ ነባራዊ ሁኔታ ማለት ነው። ሚስተር ሾፍም የነገረኝ ነገር ይህ ነው። ጂምሮን ፖለቲክስ መሆኑ አይቀርም፣ ኢኮኖሚ መሆኑ አይቀርም። ነገር ግን ዋናው ነገር ባለው ኢኮኖሚ የአንተ ሐሳብ እንዴት ማራመድ ትችላለህ የሚለው ነገር ነው። አንተ ማድረግ የሌለብህ ነገር የተሻለ ንፋስን መመኘት ብቻ ነው። ምክንያቱም እንደዛ ካረክ ቸልተኛ ነህ። ማድረግ ያለብህ ብቸኛ ነገር ባለው ንፋስ ውስጥ ለመራመድ ጥበቡና አቅሙ እንዲኖርህ ብቻ ማመን ነው። ስለዚህ እኔም በ25 ዓመቴ ይህንን ነው ያደረኩት። ወደ ስራ ስገባ ስራው ላይ ለመስራት አይደለም፣ ኢኮኖሚውን ለማሻሻል አልነበረም፣ መንግስትም ለመቀየር አልሞከርኩም።
ወደ ስራ ስገባ ራሴን ለመለወጥ ብቻ ነበር የገባሁት። አስተማሪ የገባልኝንም ቃል አልረሳሁም። እኔ ከተቀየርኩ ሂሳቤና ባንክ አካውንቴ ውስጥ ያለው ገንዘብ እንደሚቀየር ነግሮኛል። ስለዚህ እሱም አምኜው ነበር። እንዳለውም በህይወት የታየው ነገር እሱ ነው። በመጀመሪያው 6 ዓመታት ውስጥ ምንም ነገር ኪሴ ውስጥ ጠብ አላለም። ቃልም ብቻ ነበር ይዤ ስራመድ የነበረው። ኪሴ ውስጥ የሚጨበጥ ነገር አልነበረም። ቀጣዩ 6 ዓመታቶች ግን የሀብት መንገድ መንደርደሪያ ብቻ ሆነ። ከሁሉም ነገር የሚያስገርመው ደግሞ ሀብታም ከሆንኩ በኋላ ጊዜውን ሳነጻጽረው ኢኮኖሚውን እየተሻሻለ አልመጣም፣ ጭራሹን ብሶበታል። መንግስትም አልተቀየረም። ሁሉም ነገር እየባሰበት እየሄደ ነው። አስተማሪ እንዳለኝ ትኩረቴን ሌሎች ነገሮች ላይ ከማድረግ ይልቅ ራሴን መለወጥ ላይ ብቻ ነበር ያደረኩት። ሁሉም ነገር እንዳለ ነበር የቀጠለው። እኔ ብቻ ነበርኩ የተቀየርኩት። ሀገሪቷ፣ ፖለቲክስ፣ ኢኮኖሚው ሁሉም እንዳለ ነበር የሄደው። ራሴን ግን ስቀይር ሁሉም ነገር ተቀየረልኝ። ራሴን ለመቀየር ስወስንም ከምን ልጀምር ብዬ ጠይቀው ነበር። አስተማሪ ሚስተር ሸፍ እንዲህ ብሎኛል። አሁን ላይ እኔ ሀብታም እንደሆነ ያደረገኝ 3 ነገሮችን ሰጠኝ። የመጀመሪያ እርምጃ ብሎ የጠራው ሰልፍ ዲቨሎፕመንት ነበረ፣ ራስን እያሻሻሉ መሄድ ማለት ነው። ሁለተኛው ደግሞ ሴቲንግ ጎልስ፣ ግብን መቅረጽ እንደ ሁለተኛ እርምጃ ተይዘዋል። ሶስተኛው ደግሞ ፋይናንሻል ኢንዲፔንደንት መሆን ወይም ደግሞ የገንዘብ ነፃነትን ማግኘት። ስለዚህ ፐርሰናል ዲቨሎፕመንት ሲያነሳ ለምን እንደሆነ ባላቅም ገንዘብን ነው ያነሳብኝ። ራስን ማሻሻል ከብዙ ነገሮች ሊነሳ ይችላል። እሱ ግን የጀመረው ከገንዘብ ነው። ገንዘብህን ከፍ አርግ። እንዴት ነው ከፍ የምታደርገው? የምትሰጠውን ዋጋ ከፍ በማድረግ። በዚህ ምድር ላይ ትልቅ ክፍያን የምንጠብቅ ከሆነ ትልቅን ዋጋ መስጠት አለብን ማለት ነው። ኢኮኖሚ የሚሄደው በዚህ መንገድ ነው። ነገር ግን አንድን ዋጋ ለማምጣት ጊዜ ይፈጃል። ያ ጊዜ ደግሞ ገንዘብን ይተመንበታል ማለት ነው። ስለዚህ አብዛኛው ጊዜ እኛ በአንድ ሰዓት ውስጥ ይህን ያህል ይከፈለናል ብለን እናስባለን። ለምን? ገንዘቡ የሚከፈለን በምናመጣው ዋጋ ላይ ስለሆነ ያንን ዋጋ ደግሞ በዛች ሰዓት ውስጥ ነው የምናመጣት ማለት ነው። ስለዚህ እዚች ምድር ላይ ከፍ ያለ ዋጋ ክፍያን ማግኘት ከፈለግን በገበያው ላይ ያለንን ዋጋ በደንብ እየጨመርን እንሄዳለን። ያንንም ዋጋ የምናመጣበት ሰዓት እያሳነስን እንሄዳለን። አሁን ለምሳሌ አንድ ሰው ካፍቴሪያ ውስጥ እያገለገለ ከሆነ በሰዓት $15 ሊከፈለው ይችላል። የሚያመጣው ዋጋ ለሚከፈለው ክፍያ ተመጣጣኝ ነው ማለት ነው። አሁን ላይ ግን በአመት ትልቁ ደሞዝ የሚባለው የኮካኮላ ዋና ስራ አስኪያጅ ደሞዝ ነው። እሱም $80 ሚሊዮን። ለምን? ለድርጅቱ ብዙ ሰዎች በአጭር ጊዜ የማይሰጣቸውን ዋጋ እሱ ስላመጣው። ስለዚህ እዚህ ምድር ላይ ትልቅ ገንዘብን እየተመኘን መሄድ ከፈለግን ማድረግ ያለብን ብቸኛው ነገር እኛ ለገበያው የምንሰጠው ዋጋ ከፍ እያደረግን መምጣት። የሚከፈለን በአቅማችን ወይም ደግሞ በተሰጥኦአችን ከሆነ ያንን ተሰጥኦ እያሳደግን ዋጋችንን እየጨመረን መምጣት። በዛው ልክ ግን መቀነስ ያለብን ነገር አለ። እሱም ደግሞ ምንድነው? የምናመጣው ዋጋ የሚፈጅብንን ሰዓት እየቀነስን እንሄዳለን ማለት ነው። እንደዛ ስናደርግ ለድርጅታችን ትልቅ የሆነ ገቢ እናስገባለን። ድርጅቱ ደግሞ ብዙ ገቢ ለሚያስገባለት ሰው ሁልጊዜም ብዙ ክፍያ ይከፍላል። እኛም ተከፋዮች እንሆናለን። ልክ አስተማሪ ሚስተር ሸፍ እንዳለው መጀመሪያ ራሳችሁን ቀይሩና ነገሮች ይቀየርላችኋል። ታዋቂው አሜሪካዊ ሞቲቬሽናል ስፒከር፣ ደራሲና ስራ ፈጣሪ ጂም ሮን። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።